ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ግንቦት 11 2018 ዓመተ ምህረት የሰራዊት አባልም ይሁን ሰራዊት ያልሆነ የሰራዊቱን ዩኒፎርም ለብሶ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ታላላቅ ሰዎችን የሚያስታውስ እግዚአብሔር እንዲህን መንፈስ በሁሉ አይምሮ አሳድሮ እንደ አንድ የጎደለን ደግሞ በሰላሙንም እንዲህ የሚያሳይ መንፈስ ትውልዱ አገሩን ይህን እያየ እነሱም ለመዋጋት ፍላጎት የለንም ብለው ቢቆሙም ሁኔታዎች ባሉበት ሁኔታ ውስጥ የመቀጠል እድላቸው በጣም ጠባብ ነው ብቻ ሳይሆን ዝግ ነው የሚለው የሚገልጹ ይመስለኛል። ያለ በጀት ክልሉ ማስተዳደር አይችሉም። አጥፍተን እንጥፋ ወደሚል ነገር ውስጥ የሚገቡ ከሆነ በጣም አደገኛ ስለሆነ ምናልባት ከዛ አንጻር ተጨባጭ የሆነ ስጋት ካለባቸው በአጭር ጊዜያት ውስጥ ይሆናሉ ተብሎ እንግዲህ የሚጠበቁት አንድ በአሜሪካኖቹ በኩል ያለው እልባት ካገኘ ኮሽታ በሌለበት ነገሮች ወደፊት ይጓዛሉ። ትግራይ ውስጥ መንግስታዊ ለውጥ ወይ ደግሞ አዲስ የመንግስት መስራታ ይካሄዳል። እነ ዶክተር ደብረጽዮንም በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ ለውጥ ለማምጣት መመስረቱን የገለጸው የትግራይ የሰላምና ለውጥ ምክር ቤት አሁን በስልጣን ላይ ያለው ቡድን ሲወገድ ክልሉ ወደ ትርምስ እንዳይገባ የማረጋጋት ስራ ጭምር እንደሚሰራም ተገለጸ። በሌተና ጀነራል ጻድቃን ገብረትንሳኤ መሪነት ከትናንት በስቲያ እሑድ ግንቦት 9 2018 የተመሰረተውን የሰላምና ለውጥ ምክር ቤት ዓላማ በተመለከተ ለቢቢሲ ማብራሪያ የሰጡት የስምረት ፓርቲ የሚዲያና ኮሚኒኬሽን አስተባባሪ አቶ ብርሃነ ገብረ ኢየሱስ የንቅናቄው ዓላማ በመፈንቅለ መንግስት ስልጣን የያዘውን ቡድን ማስወገድና ቡድኑ ስልጣኑን ሲለቅ ትርምስ እንዳይፈጠር ደግሞ የማረጋጋት ስራ እንደሚሰራም አብራርተዋል። ትግራይን የተቆጣጠረውን የዶክተር ደብረጽዮንን ቡድን ለማስወገድ ሁሉ አቀፍ ትግል እንደሚጠቀሙም አስታውቀዋል። ከትናንት በስቲያ እሑድ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከአንድ ወር ባልበለጠ ጊዜ ውስጥ ትግራይ ይገባል ብለው እንደሚያምኑ ገልጸው የለውጥ ፈላጊ ቡድን በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም የሚችልበት ሁኔታ እንዳለም አመልክተዋል። የለውጥ ንቅናቄው መሪዎች በትግራይ ውስጥ የፕሪቶሪያ የሰላም ስምምነት አተገባበር እንዲሁም ትግራይ አሁን ካለችበት ቀውስ እንዴት ትውጣ በሚለው ላይ ከፌዴራሉ መንግስት ጋር ሲነጋገሩ መቆየታቸውንም አመልክተዋል። በቀድሞ ጦር ኃይሎች ጠቅላይ ኤታማዦር ሹም ሌተና ጀነራል ጻድቃን ገብረትንሳኤ የሚመራው ይህ ንቅናቄ በአጭር ጊዜ ውስጥ መቀሌ በመግባት ባለድርሻዎች ተሳታፊ የሆኑበትን መድረክ በመፍጠር አዲስ ጊዜ አስተዳደር ለመመስረት እንደሚንቀሳቀስም ተመልክቷል። በንቅናቄው ምስረታ ላይ ሰፋ ያለ ጊዜ ወስደው ንግግር ያደረጉት ሌተና ጀነራል ጻድቃን ገብረትንሳኤ ለንቅናቄው አባል ፓርቲዎች ባስተላለፉት መልእክት ከግል ፓርቲ ፕሮግራም ይልቅ ለትግራይ ህልውና ቅድሚያ በመስጠት ሊንቀሳቀሱ ይገባል በማለትም አሳስበዋል። በቅርብ ጊዜያት ውስጥ መቀሌ እንደምንገባ አምናለሁ ሲሉ በመድረኩ የተናገሩት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ደግሞ የተመሰረተው ምክር ቤት መቀሌ ላይ ያለውን ኃይል ተክቶ መንግስታዊ ኃላፊነት የሚወስድ ሳይሆን ባለድርሻዎች የሚሳተፉበት መድረክ እንደሆነም አስገንዝበዋል። የዶክተር ደብረጽዮን ቡድን የፕሪቶሪያን የሰላም ስምምነት አፍርሶታል በማለት እንዴት እንዳፈረሰውም ማብራሪያ የሰጡት ሌተና ጀነራል ጻድቃን ገብረትንሳኤ ከኤርትራና ከሱዳን መንግስት ጋር ትብብር እያደረገ መሆኑንም በአስረጅነት ጠቅሰዋል። የነ ዶክተር ደብረጽዮን ቡድን ጠባቂያቸው ካደረጓቸው ጀነራሎች ጋር በመሆን ትግራይን መንግስት አልባ አድርገዋል ያሉት ሌተና ጀነራል ጻድቃን ገብረትንሳኤ ከኤርትራን ጋር በመቀሌና በአክሱም እየተገናኙ መሆናቸውንም ገልጸዋል። ጠባቂ ካደረጓቸው ጀነራሎች ጋር በዚህ ህገወጥ ተግባር የቀጠሉት ተጠያቂነትን በመሸሽ እንደሆነ በመግለጽም የፕሪቶሪያዊ ሰላም ስምምነት ተጥሷል በማለት ለጦርነት እየተዘጋጁ መሆናቸውንም አብራርተዋል።
ቀደም ሲልም ከፋኖ ጋር በመሆን በጋሸና በኩል ውጊያ ከፍተው መመታታቸውን፣ በጸለምትም ተመሳሳይ ሙከራ አድርገው ተመተው መመለሳቸውን ሌተና ጀነራል ጻድቃን ገብረትንሳኤ ለተሰብሳቢው ገልጸዋል። የፌዴራሉ መንግስት እስካሁን ወደ እርምጃ ለመሰማራቱን በአዎንታ የጠቀሱትና ያመሰገኑት አቶ ጌታቸው ረዳም አሁን ግን ትዕግስቱ ሊያበቃ ይገባል ሲሉ ጥሪ አቅርበዋል። የትግራይ የሰላምና የለውጥ ምክር ቤት ከትናንት በስቲያ የሰጠውን ይህን መግለጫ በተመለከተ ከህወሓት ወገን ይህ ዘገባ እስከተጠናቀረበት ጊዜ ድረስ የተሰጠ ምላሽ የለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሌተና ጀነራል ጻድቃን ገብረትንሳኤ የሚመራ የለውጥና የሰላም ምክር ቤት የተባለ ከትናንት በስቲያ እሑድ አዲስ አበባ ከተማ መመስረቱ ይፋ ሆኗል። በትግራይ የሚንቀሳቀሱ ፓርቲዎች እንዲሁም የትግራይ የሰላም ኃይልን ያካተተው ይሄ ለውጥ ምክር ቤት በትግራይ የሚፈጠረውን ሁኔታ መሰረት አድርጎ አሁን በስልጣን ላይ ያለውን የነ ዶክተር ደብረጽዮንን ቡድን ለመተካት የሚንቀሳቀስ መሆኑን ነው እንግዲህ መረዳት የተቻለው። በእርግጥ በዛው መድረክ ላይ አቶ ጌታቸው ረዳም የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ እንደተናገሩት መንግስትን የሚተካ ሳይሆን ለሚመሰረተው መንግስት ምቹ ሁኔታን የሚያመቻች እንደሆነም አመልክቷል። እንግዲህ ጀነራል ጻድቃንም አቶ ጌታቸውን በመድረኩ ላይ ያደረጓቸው ንግግሮች በስፋት ተሰራጭቷል። የአቶ ጌታቸውን በተወሰነ ደረጃ በትናንትና በዜና አመልክተነዋል። ጀነራል ጻድቃንም ሰፋ ያለ ወደ ከአንድ ሰዓት በላይ አጠቃላይ ሂደቱን የተመለከተ መግለጫ ነበር የሰጡት። በዚያም የፕሪቶሪያ የሰላም ስምምነት በህዝባዊ ወያኔ ሓርነት ትግራይ መፍረሱን በፌዴራል መንግስት ላይ የሚሰጡ ከዛ አንጻር የሚሰጡ ነገሮች ተገቢ ያለመሆናቸውና በዋናነት በህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያ የሰላም ስምምነት መፍረሱን ገልጸዋል። ከዛም ባሻገር በጋሸና በኩል ከህወሓት ከፋኖ ጋር ሆነው ጥቃት በመሰንዘር ሞክረው ተመተው መመለሳቸውን፣ እንደገናም በጠለምት በኩል በተመሳሳይ ጥቃት ሞክረው ተመተው መመለሳቸውን፣ አሁን ይህን ሁሉ ነገር የሚያደርጉት ከተጠያቂነት ለመሸሽ ስለሆነ በዚህ ሁኔታ መቀጠል የሚቻልበት ሁኔታ የለም። ስለዚህ የፌዴራል መንግስትም በሱ በኩል ማድረግ የሚገባውን ኃላፊነቱን እንዲወጣም ጭምር ያሳሰቡበት መድረክ ነው። ያንን ተከትሎ በህዝባዊ ወያኔ ሓርነት ትግራይ ካምፕ በተለያየ መንገድ በማህበራዊ ሚዲያ ያሉ በከፍተኛ ደረጃ ቁጣቸውን ወደ ተቃውሟቸውን እየገለጹ ቢሆንም በህወሓት በኩል በይፋ የተሰጠ መግለጫ የለም። የክልሉ መገናኛ ብዙሃን ማለትም አሁን ቲፒኤልኤፍ የተቆጣጠራቸው መገናኛ ብዙሃን በዛ ዙሪያ የሰጡት ምንም መግለጫ የለም። ይልቅንም ዘገባውንም አላቀረቡም። በእርግጥ ዘገባው እንዲያቀርቡ አይጠበቅም። ምናልባትም ትግራይ ውስጥ በአጠቃላይ በኢትዮጵያ ደረጃ መረጃዎች የተለየ ድምፅ መሰማት የቻለው ኢትዮጵያ ውስጥ ለውጥ ከመጣ በኋላ ነው። ትግራይ ውስጥ ደግሞ የተለየ ድምፅ መሰማት የቻለው ከፕሪቶሪያ የሰላም ስምምነት በኋላ ስልጣኑን እና አቶ ጌታቸው በተረከቡበትና ከዛ በኋላ በቀጠለበት ሁኔታ ነው። አሁን ሙሉ ሙሉ ወደ ማፈን ነገሮችን ወደ መቆጣጠር እየሄደ ያለ ኃይል ነው። በዚህ ሁኔታ ውስጥ እንግዲህ ብዙ ርቀት መሄድ የሚቻልበት ሁኔታ የለም። በተለያየ መንገድ እንግዲህ ወደ ግጭት ወደ ቀውስ ሳይገባ መፍትሄ እንዲገኝ ብዙ ወገኖች ፍላጎታቸውን ብቻ ሳይሆን በተለያየ መንገድ ጥረቶች ሲደረጉ ነበር። ጊዜ አስተዳደሩን እንዳያፈርሱ ራሳቸው ጀነራል ታደሰ ወረደም ሲማጸኑ ነበር። የሚከተለው ነገር አደጋው አሳስቧቸው ስጋታቸውን ሲገልጹ ቆይተዋል። ጀነራል ጻድቃን ጦርነት ቢጀመር ተጠቃሚው ሻዕቢያ ነው በሚል በመድረኩ ላይ ያነሱት ነገር አለ። በተወሰነ ደረጃ በኢትዮጵያ ውጊያ መሀል መዳከም ሲኖር ቀጥታ መዋጋት አቶ ጌታቸውን ባሉት ደረጃ የኤርትራ መንግስት ቀጥታ ከኢትዮጵያ መንግስት ጋር መዋጋት አይፈልግም፣ ለዛም ዝግጁ አይደለም፣ የአቅም ውስንነት እንዳለ አንስተዋል። ነገር ግን ኢትዮጵያ ውስጥ በሚፈጠረው ሁኔታ መዳከም እንዲኖር ደግሞ የራሱን ጥረት እንደሚያደርግ የገለጹበት ነው። ስለዚህ በዚህ ሁኔታ ውስጥ ብዙ ርቀት መሄድ የሚቻልም አይመስለኝም። እና አቶ ጌታቸው አሉም እነ ጀነራል ጻድቃን አሉም አላሉም አሁን ባለንበት ሁኔታ ውስጥ መቀጠል የሚቻልበት ርቀት ብዙ ያለ አይመስልም። የትግራይ ጊዜ አስተዳደር ኃላፊነትን ምንድን ነው ስልጣኑን ከእናቶ ጌታቸው የወሰደው የነ ዶክተር ደብረጽዮን ቡድን በማናቸውም ሁኔታ ምንም የተለየ ነገር የኢትዮጵያ መንግስት ምን ያስባል ምን ይላል የሚል ነገር ውስጥ መግባትም የለብንም። በግልጽ የሚታዩ ነገሮች አሉ። ስለዚህ ክልሉ ለማስተዳደር በጀት ያስፈልጋል። አሁን ሰኔ 30 አዲስ ይሄኛው በጀት ዓመት ያበቃና አዲሱ በጀት ሐምሌ 1 ይጀምራል።
በዛን ጊዜ ከፌዴራል መንግስት የሚገኝ በጀት የለም ብቻ ሳይሆን አሁንም በተወሰነ ደረጃ የተያዘው ሊለቀቅ የሚችልበት እድል ዝግ ነው። የኢትዮጵያ መንግስት ለመዋጋት ፍላጎት የለኝም ቢልም እነሱም ለመዋጋት ፍላጎት የለንም ብለው ቢቆሙም ሁኔታዎች ባሉበት ሁኔታ ውስጥ የመቀጠል እድላቸው በጣም 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 ጠባብ ነው። ጠባብ ነው ብቻ ሳይሆን ዝግ ነው የሚለው የሚገልጹ ይመስለኛል። ያለ በጀት ክልሉ ማስተዳደር አይችሉም። በሌላም በኩል ደግሞ ህዝቡ በእንደዚህ አይነት ሁኔታ ውስጥ ታንቆ እንዲቀጥል በትግራይ የሚንቀሳቀሱ ፓርቲዎችም ሆኑ የሰላም ኃይሉም በዛ መንገድ ያለው ሁኔታ የሚፈቅደው ነገር አይደለም። የፌዴራል መንግስትም የሚያስተዳድረው ሀገር ውስጥ ህብረተሰቡ ከበጀት ውጭ ሆኖ የሆነ ኃይል ቁጥጥር ወይ ደግሞ ታግቶ ስላለ በዛ ሁኔታ ውስጥ የሚቀጥልበት ሁኔታ አለ ወይ? ብዙ ርቀት የሚሄድ ነገር አይመስለኝም። ምናልባት በተለያየ መንገድ አሁንም የፌዴራል መንግስቱን ስልጣኑን ስንይዝ የፌዴራል መንግስቱን አስገድደን አማራጭ የለኝም ብሎ ከኛ ጋር ወደ መነጋገር ይሄዳል ተብሎ ታስቦ ከሆነ ያም ማድረግ የሚቻልበት እድል በፍጹም ያለ አይመስልም። ቢሆን ኖሮ እስካሁን ድረስ ይሆን ነበር። በሌላ በኩል ደግሞ ይሄ ነገር ሲፈጠር ዓለም አቀፉ ማህበረሰብ የበለጠ ለጉዳዩ ትኩረት ሰጥቶ ያነጋግረናል የሚል እምነትም አድሮባቸው ከሆነ ዓለም አቀፉ ማህበረሰብ በተለይም ደግሞ ይህን ሂደት በበላይነት ሲመሩ የነበሩት የአፍሪካ ህብረት በሽምግልና የአሜሪካና የአውሮፓ እንዲሁም የተባበሩት መንግስታትና ኢጋድ በታዛቢነት ያለፉበት ሂደት ስለሆነ ምን እየተከናወነ እንደሆነ ማንን እንዳደረገ ለማንም ግልጽ ነው። መረጃው ሜዳ ላይ የተሰጠ መረጃ ነው። አደባባይ ያለ ነገር ነው። ለማንም የሚያጠራጥር ነገር አይደለም። ምናልባት ያላየነው ያልተረዳነው ነገር ብለው ቢመረምሩ እንኳን እነ አቶ ጌታቸውን እነ ዶክተር እነ ጀነራል ጻድቃንን መጠየቅ የለባቸውም። ዶክተር ደብረጽዮንን ጠርተው ምንድነው የተፈጠረው ክፍተት ብለው ቢጠይቁ ምን ብለው ማስረዳት ይችላሉ? ለካድሬ መናገር ይቻላል። ለሚጠይቅ ሰው ግን ተጨባጭ የሆነ ነገር ማስረዳት ግዴታ አለብህ። በዘር የኮለኮልከውን ወይ ደግሞ በደጋፊነት ወይ ደግሞ በምናምን ጉያ የሰበሰብከውን የፈለግከውን ብትጭነው የፈቀድከውን ብትነግረው ትክክል ነው ብሎ ይቀበላል፣ ያስተጋባል። አሁን ብዙ የሚውለበለበው ትግራይን ሀገር እናደርጋታለን፣ አዲስ አበባ ምንደርስም አዲስ አበባ መግባታችን የሚጠቅመን ጀነራል ጻድቃን የተናገሩት ነው። ትግራይን ሀገር ለማድረግ ነው ማለት ትግራይን ሀገር ለማድረግ አዲስ አበባ መሄድ ለምን ያስፈልጋል የሚል ጥያቄ የሚያነሳ ሰው ይኖራል። ያው አዲስ አበባ ሰማይን መቧጠጥ ይቻላል ወይ? ከተቻለ በእርግጥም የማይሆን ነገር የለም ብለን በዛ ደረጃ እንደመደም እንችላለን። ፀሐይ በምዕራብ በኩል ሲወጣ ካየን ሰማይና ምድር ቦታ ሲቀያየሩ ከተመለከትን የተፈጥሮ ሕግ ሲዛባ የዛን ጊዜ አንዳንድ የማይሆኑ ነገሮች ይሆናሉ ብለን ልንደመድም እንችላለን። ወይ ደግሞ ኤሊ ዝሆንን ጠልፋ ስትጥለው ምናምን ብለን እንደዛ አይነት ነገር ይሆናል ብለን ካሰብን በዛ ደረጃ ልንደመድም እንችላለን። ጀነራል ጻድቃን በመድረኩ ላይ እነዚህን ጀነራሎች የነ ቲፒኤልኤፍ ጠባቂዎች ብለዋቸዋል። ዋርድያዎች ሆነዋል። የጋራ አጀንዳቸው ምንድነው? ተጠያቂነትን ሽሽት ነው። ምናልባት ይሄ ነገር ተደጋጋሚ ተነገረ። የተጠያቂነት ሽሽት የሚለው ነገር ምንድነው? ተጠያቂነቱ እልቂት ተፈጥሯል፣ ውድመት ተከትሏል። ያን በተመለከተ በሽግግር ፍትህ ይታያል ተባለ። ስለዚህ በአንድ በኩል እውነተኛ ስጋት ካለባቸው እነዚህ ሰዎች አጥፍተን እንጥፋ ወደሚል ነገር ውስጥ የሚገቡ ከሆነ በጣም አደገኛ ስለሆነ ምናልባት ከዛ አንጻር ተጨባጭ የሆነ ስጋት ካለባቸው የራሳቸውን ሕልውና ለማረጋገጥ ሲሉ ሌሎች ሺዎችን እንደገና እንዳይፈጁ ለማድረግ ምናልባት ከዛ አንጻር የሚነሱ ነገሮችን በተመለከተ ምናልባት ጀነራል ጻድቃንም የፌዴራል መንግስትም እና አቶ ጌታቸውም ሌሎችም በዚህ በኩል ላይ የሰዎቹን ስጋት የተመለከተ ነገር ከዛ ስጋታቸው ማስተንፈሻ ከዛ ማውጫ ነገር የለም ወይ የሚለው በግሌ በግጁ የሚያሳስበኝ ነገር ነው።
ማን ነው ከደሙ ንጹህ በዚህ ሁኔታ ውስጥ? በዋናነት የችግሩ ባለቤቶች አሉ። ጥያቄ ውስጥ የሚገባ ነገር አይደለም። ግን በተዋረድ በሂደት ውስጥ ያለፉ ሰዎች ኃላፊነት አለባቸው። እርግጥ ነው አቶ ጌታቸው ሁሌም ተጠያቂ ነኝ የሚለውን በአደባባይ ይናገራሉ። ምናልባት ከብዙ ፖለቲከኞች የማይጠበቅ ነገር ነው። ሁልጊዜ ሌላው ላይ መለጠፍ ነው እንጂ እኔ ድርሻ አለኝ የሚል ብዙ የተለመደ አይደለም። ስለዚህ በዛ መንገድ ኃላፊነት ጉዳይ አቶ ጌታቸው ኃላፊነት ለመውሰድ የተዘጋጁበትን ነገር እነ ዶክተር ደብረጽዮን ኃላፊነት ለመውሰድ የማይዘጋጁት ለምንድን ነው? ያንን በማድረጋቸው እንዴት ነው ተጠያቂነት የሚመጣው? የሽግግር ፍትህ የሚለው ነገር በአብዛኛው በሌሎች የዓለም ክፍሎች በተለይ ደግሞ እንደ ሳውዝ አፍሪካ እንደ ካናዳ ምናምን ላይ ታዩ የሌሎች ሀገራት ተሞክሮ መጨረሻ ላይ ሂደቱ እንዴት እንደሚደመድም ይታወቃል። እና እዛ ሂደት ውስጥ መግባት ነው የሚፈሩት ወይስ ከዛ የተለየ ነገር አለ? የኢትዮጵያ መንግስት ተጨማሪ ሞት፣ ተጨማሪ እልቂት እንዳይመጣ በዚህ በኩል እንደ ስጋት የሚያነሱት ነገር ካለ እሱን በትክክል መገንዘቡ፣ የተሰባሰበው የትግራይ የሰላምና የለውጥ ኃይልም ተጨማሪ ትግራይ ውስጥ እነዚህ ሰዎች ውድመትና እልቂት እንዳያደርሱ ያው ተጠያቂነት እንዳይወጣብን ብለው ውድመትና እልቂት አድርሰው ተጨማሪ ተጠያቂነትን የሚያረጋግጥ ነገር ነው። በእርግጥ ይሄ ምንድን ነው? ከበሰበሱ ዝናብ አይፈሩም አይነት ነገር ውስጥ ነው ያሉት። ግን እነሱ ተጨማሪ ሞተ አልሞተ፣ ተጨማሪ ወደመ አልወደመ ጉዳያቸው አይደለም። ግን ለሟቾቹ ህይወታቸውን፣ አካላቸውን፣ መንደራቸውን፣ ሰፈራቸውን በግጭቱ ስለሚያጡ ሰዎች ደግሞ በጣም በጣም ወሳኝ ነገር ነው። ስለዚህ እንዳለ የትግራይን ህዝብ አይሆን የሆነ አውሮፕላን ውስጥ ቦምብ ይዞ አስገድዶ ይሄ ነገር ይፈጸምልኝ ተጠያቂነት አሁን የሆነ ወንጀል ፈጽመዋል፣ ከዛ ተጠያቂነቴ ተጠያቂ አልሆን ወይ ደግሞ እዚህ ቦታ አድርሱኝ የሚል ነገር ሲያመጣ እሱም ጠቅላላ አውሮፕላኑ ላይ ውስጥ ያለው ሰው እንደሚያልቅ ግልጽ ስለሆነ እሱ በአንደኛውን ወንጀል ውስጥ ገብቷልና አጥፍቼ ልጥፋ ብሎ ሊነሳ ይችላል። ስለዚህ በዚህን ወቅት የአውሮፕላኑ አብራሪዎችም ሆኑ ሌላው ወገን የሚለው የሚፈልጉት ነገር እንዲሳካላቸው ለጥያቄያቸው ምላሽ ነው የሚሰጠው ምላሽ የሚያመጣው ጉዳት ያነሰ ስለሆነ ማለት ነው። ሰዎቹ የሆነ ወንጀል ፈጽመው ከሆነ ከዛ ወንጀላቸው ያልፋሉ፣ ግን ተጨማሪ ሰው እንዳይሞት፣ ሀብት ንብረት እንዳይወድም አስተዋጽኦ ያደርጋል። ልክ እንደዛ ትግራይን ህዝብ አግተውታል ጊዜው። ይሄ ያገተ ቡድን ኃላፊነት አይሰማውም። እነ ጀነራል ጻድቃን እስኪነግሩን አንጠብቅም። ኃላፊነት የማይሰማው ቡድን ነው። አደጋ ማሽተት አቅም አለው ወይ? አደጋ ማሽተት ችሎታ እንደሌለው በደንብ እየገመገመን ነው። አካባቢውንም ዓለም አቀፍ ሁኔታውንም በደንብ ያነባል ወይ? ማንበብ እንደማይችልም እየተረዳን ነው። ስለዚህ በተወሰነ ደረጃ ኃላፊነት የማይሰማው ቡድን የሚያሳስበው የሚያሰጋው ነገር ካለ ያ ስጋት ተጨማሪ ዋጋ የሚያስከፍል መሆኑ ከታየ በዛ በኩል በዓለም አቀፉ ማህበረሰብ በኩል የሆነ መውጫ መንገድ ካለ ያንን እድል መስጠት ጥሩ ነው ብዬ አምናለሁ። ማለት ዘርፎ ምናምን ብሎ ይዤ ሊሄድ አይነት ነገር አይደለም። በሽግግር ፍትህ ውስጥ አሻፈረኝ ስላልክ በሆነ አሉታዊ ጉዞ ስለቆየ አንተን በተለየ መንገድ አስተናግዳለሁ ሌሎቹን ደግሞ የሚል ነገር ሳይሆን ሁሉም በእኩል በህግ ፊት እኩል ሆኖ ችግሩ የሚፈታበት ትላንትን አንመልሰውም፣ ነገን ግን ለማረም ዛሬ ላይ በኃላፊነት ስሜት ስራዎች መሰራት ስላለባቸው ማለት ነው። በዚህ በኩል እንግዲህ ተደጋጋሚ ስለሚጠቀስ ነው ተጠያቂነትን ለመሸሽ ነው የሚያደርጉት የሚል ነገር ስላለ ያን እድል መውጫ መንገድ ካለ እሱን ፌዴራል መንግስቱም ከፌዴራል መንግስቱ ጋርም ደግሞ በተያያዘ በትግራይ ውስጥ ለውጥ ለማምጣት የሚንቀሳቀሰው ቡድንም የራሱን አስተዋጽኦ ማድረግ አለበት። ከዛ ባሻገር እንግዲህ በአካባቢው በሰሞኑ ባሉ ሁኔታዎች ከኤርትራ ጋር ያለው ሁኔታ አሜሪካ በአፍሪካ ቀንድ
ሰላምን ለማረጋገጥ ከያዘችው ፕሮጀክት ጋር ተያይዞ የኢትዮጵያና ኤርትራ መካከል ወደ ግጭት የሚሆን የመሄድ እድሉ እየጠበበ ነው የሚለውን ነገር ስናነሳ ቆይተናል። መረጃዎችም ያን እየፈነጠቁ ነበር። ተባራሪ ሳይሆኑ የተጨበጡ ማስረጃዎች የኢትዮጵያ ላይ የተጣለው ማዕቀብ ዶክተር ጌዲዮን ጢሞቴዎስ የተመራ የልዑካን ቡድን ዋሽንግተን በመጣበት ወቅት ማዕቀቡ ተነስቷል። ወታደራዊና የጸጥታ ስምምነቶችን ጨምሮ ከኢትዮጵያ መንግስት ጋር ተፈራርመዋል። በዋሽንግተን ቆይታቸው የፕሬዝዳንት ትራምፕ የአረብና አፍሪካ አማካሪ አምባሳደር ማሱድ ቦሎስ ጋርም በቀይ ባህር እንዲሁም በአባይ ጉዳይ ላይ መነጋገራቸው ግልጽ ሆኗል። ከኤርትራም አንጻር የአሜሪካ መንግስት ኤርትራ ላይ የጣለውን ማዕቀብ ለማንሳት እያጤነ መሆኑን ዎል ስትሪት ጆርናል በኋላም ሮይተርስ ላይ ዘገባዎች ወጥተዋል። በዚህ መነሻት ከነ አምባሳደር ማሱድ ቦሎስ ጋር ከሚወጡ መረጃዎች አጠቃላይ ያሉት ሂደቶች በአፍሪካ ቀንድ ሰላምን ለማረጋገጥ ለተያዘው ፕሮጀክት በቀይ ባህር ቀጠና ላይም ሰላምን ለማረጋገጥ ኤርትራን ወደ ብዙ ጊዜ ከቅዝቃዜው የማውጣትና ወደ ዓለም አቀፉ ማህበረሰብ ለመመለስ የሚደረጉ ጥረቶች አሉ። ያን በተመለከተ እንግዲህ ምልክቶችን በኤርትራ በኩል ታይተዋል። ለምሳሌ የአሜሪካ የነጻነት በዓል 250ኛው ጁላይ 4 በሚቀጥለው በምዕራባውያኖቹ አቆጣጠር ሐምሌ 4 2026 250ኛ ዓመት በዓላቸው ይከበራል። ከፍተኛ ዝግጅትም እያደረጉ ነው። ያን ደግሞ በየሀገሩ በየኤምባሲዎቻቸው ከወዲሁ እያከበሩ ነው እና ሲከበር አስመራ በሚገኘው የአሜሪካ ኤምባሲ የኤርትራዊ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ እዛ ተገኝተው በጋራ ኬክ ሲቆርሱም አይተናል። እነዚህ ሁኔታዎች የአሜሪካ መንግስት እያደረገ ያለው ጥረት በአካባቢው ላይ ግጭት ውስጥ እንዳንገባ ሊያደርግ የሚችልበት እድል ሰፊ ነው የሚለውን ነገር ስንመለከት ነበር። ሰፊ ነው የሚለው ነገር ከኤርትራ ጋር ያለውን ነገር መቋጨት፣ ትግራይ ውስጥ ያለውን ነገር ላለው ነገር መልስ መስጠት ማለት ነው። ቲፒኤልኤፎቹ መሸሻም መደገፊያም የሚያደርጉት የኤርትራ መንግስት ነው። ራቅ ካልን አልቡርሃንን ነው። አልቡርሃን እንኳን ለነሱ መደገፊያ ለራሳቸውስ ቆመው እየተራመዱ ነው ወይ የሚለውን ጥያቄ እናነሳለን። ሰሞኑን እዛ ፖርት ሱዳን ሄደው ጽምዶ ብለው ያጨበጨቡ ሰዎች ምንድን ነው ሙቅ በገንፎ ይደገፋል አይነት ነገር ውስጥ እንዳሉም መረዳቱ ይጠቅማቸዋል ብዬ አምናለሁ። በነገራችን ላይ አልቡርሃን አሁን ልክ ወታደራዊ ደግሞ ብወዛ ጀምረዋል። እንደውም ሰሞኑን ወደ ብሉ ናይል አካባቢ ድል ቀንቷቸዋል፣ ግን ብወዛ ላይ ናቸው። ይሄ ብወዛ ከ3 ዓመት በፊት አለመግባባቱ እንደተፈጠረ በሉዓላዊ ምክር ቤት ውስጥ ጀነራል መሐመድ ሐምዳን ደጋሎ በካከላቸው ልዩነቱ የተፈጠረ ግጭት ልክ እንትን ሲል በኃላፊነት ስሜት ነገሮችን በሰከነ መንገድ መያዝ ሲገባቸው መሐመድ ሐምዳን ደጋሎን ከሉዓላዊ ምክር ቤት ምክትል ፕሬዝዳንትነት አባረሩ። 3 ዓመት ከምናምን ሱዳን ነደደች። መቀመጫቸውን ጥለው ወደ ፖርት ሱዳን ሄዱ። አሁን ተመልሰዋል። አሁን እንደገና የኮርዶፋን ግዛት ተወላጅ የሆኑትን የእርሳቸውን ሁለተኛ ሰው ከስልጣን አንስተው የኮንስትራክሽንና የምናምን አማካሪ በጣም ተደራዳሪ መጀመሪያም በሉዓላዊ ምክር ቤት ውስጥ አባል የነበሩ ጦርነቱ ኮርዶፋን ግዛት አካባቢ እየተካሄደ የኮርዶፋን ተወላጁን ያውም ታዋቂ ጀነራል እሳቸውን ከኃላፊነት በማንሳቱ ረገድ የፓሪሱ አፍሪካን ኢንቴሊጀንስ ሁሉ የዲፕሎማቲክ ምንጮች እርምጃውን እንደሚያሳስባቸው የገለጹበት ነው። ስለዚህ ጽምዶ ብለው እዛ አካባቢ ደፋ ቀና የሚሉ ሰዎች ሙቅ በገንፎ ወይ ገንፎ በሙቅ ይደገፋል በሚለው ነገር ራሳቸውን ቢገልጹ ጥሩ ነው ብዬ አምናለሁ። ስለዚህ ቲፒኤልኤፎቹ የሚደገፉት የኤርትራ መንግስት ላይ ነው። የኤርትራ መንግስት ከሱዳን ይሻላል ማለት እንጂ
ያድናቸዋል ማለትም ደግሞ አይደለም። ይሄ በአካባቢው ላይ የአሜሪካ መንግስት እያደረገ ያለው ጥረት ሰላምን በአካባቢው ላይ ማረጋገጥ ከቻለ ኢትዮጵያና ኤርትራ ወደ ግጭት ሳይሄዱ ችግሮቻቸውን በውይይት በንግግር ለመፍታት ያላቸው እድል ሰፊ ነው። ኢትዮጵያ ተጨባጭ የሆነ ስጋትና የባህር በር ጥያቄ የዕድሜ ወደብ ጥያቄም ጭምር አላት። በኤርትራ በኩል ደግሞ ያንን ምላሽ በመስጠት በአንድ በኩል ዘላቂ ስጋት ውስጥ ከምትቀጥልበት ምዕራፍ ትወጣለች፣ በሌላም በኩል የተዘጋው ሀገር ይከፈታል። ትውልዱ ጨለማ ውስጥ ነው። ኢንተርኔት የሌለበት ዓለም ዛሬ ጨለማ ነው የሚለው ከሚገልጸው በላይ ነው። እና ይህን አሜሪካ ምናምን በዚህ በኩል ያደረጉት ጥረት አሁንም ምን ሁኔታ ላይ እንዳለ በእርግጠኝነት መናገር አይቻልም። ባለፈውም አንስቼዋለሁ። ሂደቶቹ ቀና ሆነው እየቀጠሉ ነው። አሜሪካኖቹ በአካባቢው ሰላምን ለማረጋገጥ ቀይ ባህር አካባቢ ላይ የሁቲ አማጽያን ማለትም በኢራን የሚደገፈው የቀይ ባህር መስመር እንዳይዘጋ እዛ አካባቢ ላይ ዋስትና ለመያዝ የሚደረጉ ጥረቶች አሉ። እርግጥ ነው እስራኤል ደግሞ አስቀድማም ወደ ሶማሌላንድ በመሄድ በዚህ በኩል ያለውን ስጋት ለመቅረፍ በራሷን በኩል ጥረት እያደረገች ነው። ይህን ለማድረግ አሜሪካኖቹ አጠቃላይ አዲስ መንገድ እየተከተሉ ባለበት ሁኔታ ውስጥ ኤርትራ ምላሽ ሰጥታለች ያልኩት ኤምባሲው ላይ የታየው ነገር ነው። በሌላ በኩል ያው ባለፈው ያነሳሁት ነው። አንዳንድ አሜሪካ ዲፕሎማቲክ ማህበረሰቡ አካባቢ ቅርበት ያላቸው ከእርሳቸው ማገኛቸው መረጃዎች እስከተወሰነ ጊዜ ድረስ ኤርትራ በተለይ በፕሬዚዳንቱ በኩል ዳተኝነት ይታይ እንደነበር የተገለጸ ነገር አለ። ከዛ በኋላ እንግዲህ ያ ምላሽ አግኝቷል አላገኘም፣ ምናልባትም ራሳቸውም ቆም ብለው ሲያዩት ሌላ መውጫ ነገር ያለም አይመስልም። በሁለት መንገድ በየትኛው መንገድ ቢሄድ ኢትዮጵያ እስካለፈው እነ ዶክተር ጌዲዮን ዋሽንግተን እስኪመጡ ድረስ ከነበረው በተሻለ ቁመና ወይ ደግሞ በተሻለ ሞር ተቀባይነት ውስጥ እንድትገባ ያደርጋታል። አስቀድሞም ቢሆን የኤርትራ መንግስት ከዓለም አቀፉ ማህበረሰብ የተገለለ መሆኑ የኢትዮጵያ መንግስት ደግሞ ተገቢ ጥያቄ አለኝ በሚል የሚያነሳው ነገር አለ። በሌላ በኩል የፕሪቶሪያ የሰላም ስምምነት ያፈረሰና አሜሪካ ጭምር ታዛቢ የሆነችበትን ሂደት ያወከ ቡድን ትግራይ ውስጥ አለ። ያን ቡድን የሚደግፈው የኤርትራ መንግስት ነው። የአሜሪካ መንግስት በአካባቢው በቀንዱ ላይ ሰላምና ደህንነት ለማረጋገጥ ወሳኝ አድርጎ የሚመለከተው የኢትዮጵያ መንግስት ነው። በዚህ ሁኔታ ውስጥ የኤርትራ መንግስት ከአሜሪካ ጋር ቅራኔ ውስጥ ገብቶ ወይ ደግሞ የአሜሪካንን ጥያቄ አሻፈረኝ ብሎ የሚቀጥል ከሆነ የኢትዮጵያ መንግስት ወደ የትኛውም እርምጃ የሚጓዝ ሲሆን የአሜሪካ መንግስት ግሪን ላይት እንደሚሰጠው የሚያጠራጥር ነገር አይደለም። አሁን ደግሞ የአሜሪካ መንግስት በር አንኳኩቶ ጭራሽ ሲዘጋበት ከአረንጓዴ መብራት በላይ የተሻገረ ሁኔታ ሊኖር የሚችልበት እድል ሰፊ ነው። በሌላ በኩል ደግሞ የአሜሪካን መንግስት ጥሪ ተቀብሎ በሰላሙ መንገድ ላይ የኤርትራ መንግስት ከተጓዘ ለሁሉም ለኢትዮጵያንም ለኤርትራውያንም ቀውስ በሌለበት ችግር በሌለበት በቀላሉ ነገሮች መሻገር የሚቻልበት የተዘጋው ምዕራፍ የሚከፈትበትና ወደ አዲስ እርምጃ መጓዝ የምንችልበት ሁኔታ ይፈጠራል። ትግራይ ውስጥ ሆኖ በስርዓት አልበኝነት የሚቀጥለው ቡድን መውጫ እንደሌለው ሲያረጋግጥ የኤርትራ መንግስትም ያው አሁን ሊሰሙት ይችላሉ በሰላም መንገድ ላይ ተጓዙ ብሎ ጥሪ ካቀረበላቸው ያም ኢትዮጵያው ሰላምን ለማረጋገጥ አስተዋጽኦ ለማድረግ እድሉ ሰፊ ነው ብዬ አምናለሁ። ስለዚህ ትግራይ ውስጥ አሁን እየተንቀሳቀሰ ያለ ቡድን ቀጣይ ሁኔታውን የአሜሪካ መንግስት በአካባቢው ላይ እያደረገ ካለው ጥረት ጋርም ጭምር አብረን የምናየው ነገር ነው። ያ ጥረት ውጤት ካገኘ ኮሽታ በሌለበት ብዙ ነገሮች መስመር ያገኛሉ። ትግራይ ውስጥ በጋራ የሚቋቋም ጊዜ አስተዳደር ይመሰረታል። በአጭር ጊዜ ውስጥ ምርጫ ማድረግ የሚቻልበት ሁኔታ ይፈጠራል። ውሃ ቅዳ ውሃ መልስ ደግሞ ኢትዮጵያ ውስጥ ከዚህ በኋላ መቀጠል የለበትም። የፕሪቶሪያ የሰላም ስምምነት እያንዳንዱ ተግባር ላይ መዋል አለበት።
እዛ ላይ የተቀመጡት ጥቅምት 24 2015 ደቡብ አፍሪካ ፕሪቶሪያ የተፈራረሟቸው እያንዳንዷ ነገሮች መፈጸም አለባቸው። ያንን እስካላረጋገጠ ድረስ ውሃ ቀዳ ውሃ መልስ ኃላፊነት የማይሰማው ቡድን እስከሆነ ድረስ በማናቸውም ሁኔታ ኃላፊነት ተሰማውም አልተሰማውም ሕግ መከበር አለበት። የኢትዮጵያ መንግስት ሕግ ማስከበር አለበት። በሌላ በኩል በኢትዮጵያ መንግስት ክሱስ ቀርቷል ብዬ በፕሪቶሪያ ሰላም ስምምነት ላይ ምናልባት ያው የሆነ ነገር ላይ እዛው መዳከር ስላለ የፖለቲካ ንግግሮች የሚል የተቀመጠ ነገር አለ። ወደ እሱ ምዕራፍ መግባት የሚቻልበት ሁኔታ ይኖራል። ይሄ እንግዲህ የአሜሪካኖቹ ጥረት ውጤታማ ወይ ደግሞ ፍሬያማ ሆኖ ከቀጠለ የኤርትራ መንግስት ያው ከዚህ ቀደም አምባሳደር ቴቦር ናጅ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ኃላፊ የነበሩት ኢትዮጵያ ውስጥ የአሜሪካ አምባሳደር በነበሩበት ወቅት ከአቶ መለስ ጋር ተነጋገርኩ ብለው የተናገሩትን ከዚህ ቀደም በዜና አንስተነዋል። ከአቶ ኢሳያስ ጋር በአንድ ጉዳይ ላይ ተስማምተ ልትግባባ ትችላለህ፣ ግን በሚቀጥለው ቀን ሲነሳ ሀሳቡን ለውጦ ሊነሳ ይችላል። ይህንን ራሳቸውም አረጋግጫለሁ አሉ። በትራምፕ የመጀመሪያ ስልጣን ዘመን አሜሪካ አስመራ ሄጄ በጣም ገንቢ የሆነ ውይይት አድርገን ከዛ በኋላ ነገሮች መስመር ያዙ ብለን ከተመለስም በኋላ ያ ሁሉ ነገር ተመልሶ ወደ ዜሮ መባዛቱ የተገለጸበት ነው። ስለዚህ አሁን በኤርትራ መንግስት በኩል እስካሁን የመጣው ነገር ኤምባሲ መሄዱ ምናምንም በጎ እርምጃ ነው ተደርብሎ ታይቶ ተወስዶ ከሆነ ቀጣዩ ነገር በዛ መንገድ ይቃኛል። በፕሮግራሙ ወይ ደግሞ ተያዘ በተባለው እቅድ መሰረት የተለወጠ ነገር ከሌለ የኤርትራው የውጭ ጉዳይ ሚኒስትር በቅርቡ በቀናት ምናልባትም ወደ አሜሪካ ዋሽንግተን ዲሲ ይጓዛሉ። በይፋም ማዕቀቡ የሚነሳበት ሁኔታ ይፈጠራል ነው። ያ ሁኔታ ኢትዮጵያ ውስጥ ወይ ደግሞ አካባቢ ያለውን ነገር ለመወሰንም ያለው እድል ሰፊ ነው ተብሎ ይታመናል። አሁን አንዳንድ ወገኖች ይሄ ጽምዶ ምናምን በየቦታም ያለውን ነገር ሲያዩ ይሄ ከዚህኛው ነገር ጋር ይጋጭባቸዋል። ልክ ነው፣ የሚጋጭ ይመስላል፣ ግን የቀደመ ፕሮጀክት ነው። ሲንከባለል የመጣ ነው። ጽምዶ ፖርት ሱዳን ያለው ጽምዶ ከሰላ ላይ የተወለደ ነው። ከሰላ ላይ ያየ ነው። መጋቢት ወር ላይ ከሰላ ላይ ያየ ነው። ጽምዶ ዛላምበሳ ላይ መጀመሪያ የተፈጠረ ነው። እያሰፉ ለመቀጠል ላይ የተሞከረው የሚያሳዝነው የሚያስቆጨውም ጽምዶ ምናምን በሚለው ነገር እየተጓዙ ያሉ ሰዎች እነዚህ የታጠቁትን ኃይሎች ለማሰባሰብ በሚደረግ ጥረት ውስጥ የሚሰጧቸው ሚሽን የሆነ ነገር ነፃ እንዲያወጡ ምናምን አይደለም። መንገድ ጠብቀው ንጹሐንን መፍጀት መሆኑን የቤኒሻንጉል ታጣቂዎች መንገድ ላይ ጠብቀው አውቶቡሰው ወደ ማቃጠል ሄዱ። አርፈው ወደ ሰላም መንገድ ሄደው አያዋጣንም ብለው የቀንተን ያሉ ኃይሎች አሁን ደግሞ መንገድ ጠብቀው ማቃጠል ውስጥ ገቡ። አውቶቡስ አቃጥለ መንገድ ዘግተ 4 ኪሎ የሚያደርስ ነገር የለም። ይልቁንም የሽብር ተግባር እየፈጸማችሁ ስለሆነ የሽብር ተግባር የሚፈጽሙ ሰዎችን እየላካችሁ ስለሆነ የሽብር ተግባርን እያበረታታችሁ ስለሆነ ተጠያቂ አይደለንም ወይ የሚለውንም ነገር ጭምር ማየቱ በዚህ በጽምዶ በምናምን ዙሪያ የሚሰባሰበው አካል ራሱንም መመርመር ጭምር አለበት ብዬ አምናለሁ። በትግራይ ያለው ሁኔታ እንግዲህ እንዳልኩት ከዚህ ከአጠቃላይ ሁኔታ ጋር አብሮ የሚያያዝ ነገር ነው። ጽምዶ የቀደመ ፕሮጀክት ስለሆነ የአውሮፕላን ቲኬት ልከዋል፣ የሚደረገውን አድርገዋል። ምክንያቱም ከሰላ ላይ የሚታወቅ ሰው አልነበረም። አሁን የሚታወቅ ሰው ጠራን ብለው ኦልሬዲ በፖለቲካ ሞታቸውን የሞቱ መጥራት ነው የሚሻለው። እነዛው የማይታወቁ ሰዎችን እንዲታወቁ መስራት ነበር የሚጠቅመው ወይ የሚለው እሱ መመለስ ነው ያለበት። እናም ጽምዶ አሁን ላይ አስቀድሞ የተያዘ ፕሮጀክት ምናምን ስለሆነ
አሁን የተለወጡ ሁኔታዎች መስመር ከያዙ ያው ይበተናል። ይበተናል ስል ስሙም ይጠፋል እንጂ አሁንም የተሰባሰበው እኮ ነገር የለም። ማን፣ የትኛው ኃይል፣ የትኛው ድርጅት፣ የትኛው ምናምን። እዚህ ላይ እንግዲህ ይህንን አጽንኦት መስጠቱ በጣም አስፈላጊ ነው። ስለዚህም በቀጣዮቹ ጊዜያት ውስጥ በአጭር ጊዜያት ውስጥ ይሆናሉ ተብሎ እንግዲህ የሚጠበቁት አንድ በአሜሪካኖቹ በኩል ያለው እልባት ካገኘ ኮሽታ በሌለበት ነገሮች ወደፊት ይጓዛሉ። ትግራይ ውስጥ መንግስታዊ ለውጥ ወይ ደግሞ አዲስ የመንግስት መስረታ ይካሄዳል። እነ ዶክተር ደብረጽዮንም በሰላም ወደ ሂደቱ ለመግባት ራሳቸውን ያዘጋጃሉ። ከአሜሪካ ጋር ያለው ነገር ተንጠልጥሎ ወይ ደግሞ ኤርትራ ምላሽ ሳትሰጥ ወይ ደግሞ አሻፈረኝ ብላ የምትቀጥል ከሆነ የኢትዮጵያ መንግስት ትግራይ ውስጥ ያለውን የህብረተሰቡን ደህንነት የመጠበቅ ግዴታም ስላለበት የኢትዮጵያ መንግስት ግጭት ውስጥ ሳልገባ ችግሩን ልፍታው ብሎ ዝም ቢል እንኳን በጀቱ ሰኔ 30 መለቀቅ ስላለበት ከሰኔ 30 በኋላ ከሰኔ 30 በፊት መለቀቅ ስላለበት በጀት በሌለበት ሁኔታ ውስጥ 5-6 ሚሊዮን ህዝብ ማስተዳደር የሚቻልበት ሁኔታ ስለማይኖር ቲፒኤልኤፎች ከውስጥም ተቃውሞ ሊበረታባቸው ስለሚችል በሌላ ኃይላቸው ወደ መተኮስ የመሄድ ዕድላቸው ሰፊ ነው። ፖለቲካውን የመመርመር አደጋ የማሽተት አቅም ውስንነት ስላለ የሚተኩሱትን የሚደፈጥጣቸው ቢሆን እንኳን ጉዳያቸው ላይሆን ይችላል። ስለዚህ ወደ ግጭት ለመሄድ ያለውን እድል ሊዘጋ የሚችለው በአሜሪካኖቹ በኩል ያለው ነገር ከኤርትራ ጋር መስመር ከያዘ፣ በሌላም በኩል እነዚህ ሰዎች ይህን ነገር የኢትዮጵያ መንግስት አማራጭ አጥቶ ሊደራደረን ይችላል ብለው ተስፋ አድርገው ሄደውበት የኢትዮጵያ መንግስት እንደማይደራደራቸው ካወቁ በኋላ በሌላ በኩል በዚሁ ሂደት ውስጥ የዓለም አቀፍ ሸምጋዮቹ የፕሪቶሪያ ሰላም ስምምነት ላይ ተዋናይ የሆኑ ሰዎች እዚህ ጋር እረፉ፣ ወደ አደገኛ ሁኔታ እየሄዳችሁ ነው ብለው የሚነግሯቸው ሆነ የሚገቱ ከሆነ በሁለቱ ምክንያቶች ከግጭት መመለስ ነገሮቹ መፍትሄ ሊያገኙ ይችላሉ። ያለዛው ለግጭት የመገባት እድሉ ሰፊ ነው። የግጭት ውስጥ ሲገባ ግጭቱ ትግራይ ውስጥ ያበቃል ወይስ ወደ ኤርትራ ይሻገራል የሚለው ደግሞ በግጭቱ መሀል ያሉት ሁኔታዎች የሚወስኑት ናቸው። አንዳንዶች እዚህ ሂደት ውስጥ የኢትዮጵያ መንግስት ሱዳንም አለች፣ ከርቀት ግብፅም አለች ምናምን ይላሉ። ሱዳን የለች። ሱዳን እንኳን ሌላ እንትን ሊል ራሱን እንደ መንግስት ማቆም ተስኖት እንትን የሚል ነው። እዛ አርሚ 70 ምናምን የሚባል ጥገኝነት አልሰጠም ወይ ደግሞ በቅጥረኝነት እየጠቀመበት ማለት አይደለም ማለት አይደለም። ነገር ግን ሌላ ተጽዕኖ ማድረግ የሚችልበት እድል ዝግ ወይ ደግሞ ውሱን ነው ማለት የሚለውንም እዚሁ ላይ አጽንኦት መስጠቱ በጣም አስፈላጊ ነው። ቲፒኤልኤፎች የሆነ ፈጣሪ ሹክ ብሏቸው አይናችን እያየ ነበሩ ከሚባል ምዕራፍ ውስጥ እንዲወጡ ህብረተሰቡ ላይም ወደ ቀውስ የሚገባበት ምዕራፍ እነሱ እንዲዘጉ እንግዲህ ያ እንዲሆን እንደሚሆን ተስፋ እናደርጋለን። በቀጣዮቹ ቀናት ሁኔታዎች ይለዋወጣሉ ብዬ እጠብቃለሁ። ከምርጫው ጋር ተያይዞ ለመተኮስ መሞከራቸው የሚጠበቅ ነው። በመሀል ሁኔታዎች እንትን ካላሉ ያው ግን ደጋግመው ተክሰዋል። ጀነራል ጻድቃን እንዳሉት በጋሸናን በኩል ተኩሷል። ያው ጋሸና እንቆርጣለን የሚል ነበር ህልማቸው፣ ተመቱ። በጠለምት በኩልም ሞከሩ፣ ተመቱ። አሁን እንግዲህ ከዚህ በኋላ ተመቱ ሳይሆን ተጨፈለቁ የሚባል ነገር ውስጥ ስለሚገባ ቆም ብለው ያሉ አዩም ወደፊት የምናየው ነገር ነው። ሌላው ከዚሁ የዚህ ብሔርተኝነት ነገር ጋር አያይዤ ለማየት የምሞክረው ነገር የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ወደ ኢትዮጵያ ተጉዘው ኢትዮጵያ ውስጥ ስላለው እድገት እንዲሁም ደግሞ ስለ ከተማዋ የፍጥነት ከፀሐይ ምንድነው ከብርሃን ፍጥነት በላይ ማደግ በተመለከተ የተናገሩትን በመቃወም በዋሽንግተን የሚገኝ የአማራ ማህበር እና የሚባል ተቃውሞ ደብዳቤ ጻፈውን ተመለከትኩኝ። ኢትዮጵያ ውስጥ እድገት አለ፣ ዓለም መሰከረው ነው።
የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር መጥተው ምስክርነት የሰጡበት ነው። ማንም ሳይመሰክር ደግሞ ሜዳ ላይ የሚታይ የተሰጠ መረጃ አለ። በ10 ወር 8.7 ቢሊዮን ዶላር በውጭ ንግድ ኢትዮጵያ አገኘች። እነ ቢዝነስ ኢንሳይደር ዓለም አቀፍ ጋዜጦች ላይ ፊት ገጽ ላይ አሁን እያየን ነው። በአመት 2 ወር ይቀራል በጀት ዓመቱ። ስለዚህ በጀት ዓመቱ ሲያበቃ ወደ 10 ቢሊዮን ዶላር ከዚህ ቀደም ጠቅላይ ሚኒስትር አብይ የተናገሩት ከዛ ወደዛ የማደግ ዕድሉ ሰፊ ነው። የቲፒኤልኤፍ መንግስት ሲፈርስ 3 ቢሊዮን ዶላር አይሞላም ነበር። አሁን 10 ቢሊዮን ዶላር ደረሰ። የዓለም አቀፉ ገንዘብ ተቋም መሪዎች አስደማሚ ሲሉ ገለጹት። አዲስ አበባ ተደጋጋሚ የተመላለሱት ቢያንስ በሳምንት በአመት 2 የሚሄዱት አንቶኒዮ ጉተሬዝ የተባበሩት መንግስታት ዋና ጸሐፊ ስለ ከተማዋ የእድገት ፍጥነት በመገረም ምስክርነት ሰጡ። Now this very city of Addis Ababa that I visit at least once a year and I never recognize it, it is changing with the speed of light. ይሄንን አንደኛውን ገጽ ነው የተመለከቱት። ጥሩ ነው። ይሄ መኖሩን ራሱ የፋኖ ደጋፊዎች በዛ ደረጃ ማመናቸው ጥሩ ነው። ያው ለማየት ስለሚቸገሩ ብዬ ነው፣ ወይ ደግሞ ለፈረንጆቹ ስለሆነ ማመን ስለተገደዱ ሊሆን ይችላል። ሌላኛው ገጽ ምንድን ነው የሚለውን ጄኖሳይድ እየተካሄደ ነው፣ ከ2015 ጀምሮ ህዝቡ እየተጨፈጨፈ ነው ምናምን የሚል ነገር ቀረበ። ይህንን ለአንቶኒዮ ጉተሬዝ እንዴት ተብሎ ይነገራል? አንቶኒዮ ጉተሬዝ የፋኖን ሚዲያ የሚሰሙ ሰው አይደሉም። አንቶኒዮ ጉተሬዝ ኢትዮጵያ ውስጥ ምን እየተካሄደ እንደሆነ መረጃ ይሰበስባሉ። ቢያንስ ስለ ኢትዮጵያ ጉዳይ ለመናገር ስለ ኢትዮጵያ የተወሰነ መረጃ ይሰበስባሉ። ኢትዮጵያ ውስጥ ጦርነት እንዳለ ያውቃሉ፣ ግጭት እንዳለ ያውቃሉ። የግጭቱን ባለቤትም ደግሞ ያውቁታል። ግጭቱ እንዳይቆም ደግሞ ማን እንደሚፈልግም ግልጽ ነው። ልነጋገር ብሎ በአደባባይ ያወጀ መንግስት አለ። ግጭቱን ፋኖ እንዴት እንደጀመረው፣ ሸኔ እንዴት እንደጀመረው፣ ቲፒኤልኤፍ እንዴት እንደጀመረው ሜዳ ላይ የተሰጠ እውነት ነው። ስለዚህ ለተባበሩት መንግስታት ድርጅት ሳይሆን በመጀመሪያ ራሳችሁ ማህበር ምናምን የተባለው ቡድን ቁጭ ብሎ ከምሬ ነው ብለው የህዝብ ስቃይ የህዝብ መከራ የሚያሳስበው ከሆነ የሆነ የጥላቻ ወይ ደግሞ የሆነ ጊዜ ላይ ማኖ ስለነካው አልመለስም የሚል ነገር ካልሆነ ምንድነው ብሔርተኛ ሰፈሩ ነው በአብዛኛው የሚያው ምንድነው አማራ ክልል የተፈጠረው? በዛ ሂደት ውስጥ ስልጣን ያለው መንግስት ምንድነው ሚናው? ምን ማድረግ ነበረበት? ደጋግመን እንደምንለው አማራ ታርጌት የሚደረግበት ፖሊሲ ባለቤት ቲፒኤልኤፍ ነው። አማራን ታርጌት አድርጎ ሲጨፈጭፍ የነበረው ሸኔ ነው። እነዚህ ሰዎች ጉዳዩ የሚያሳስባቸው እነዚህ አነስተኛና ጥቃቅን ቡድኖች ተሰባስበው መንግስት ሆነ የሆነ ነገር እናገኛለን የሚል ነገር ካልሆነ እና ከምር የህዝቡ ጉዳይ ከሆነ ይሄ ቡድን ህዝብን በማንነቱ ሲጨፈጭፍ ከነበረው ሸኔ ጋር ሲተባበር ፖሊሲ ቀርጾ ህዝብ እንዲጨፈጨፍ ሲያደርግ 27 ዓመት ያን ሲያስደርግ ከነበረ ቡድን ጋር ትብብር ሲፈጥሩ ዋናው ጠላት ባለቤቱ እነሱም ሳይሆኑ ከነዚህ ጋር የሚተባበረው ፋኖ የሚሉት ኃይል መሆኑን ተረድተው እዛ ጋር አቋም ወሰድ ነበረባቸው። ችግሩ ለአንቶኒዮ ጉተሬዝ ለስጽፍ ልትዝናናበት ይችላል፣ ደስ ሊል ይችላል። ያው ግልጽ ደብዳቤ ነው። እሳቸው በየቦታው ምናምን ስለሚጻፍ ለሰከንድም ዞር ብሎ የሚያዩትም አይመስለኝም። ግን በሆነ ምክንያት እንደው ምክንያታዊ የሆነ ነገር ቢታይ በሆነ በጸሐፊያቸው በናም በኩል የሆነ ነገር ሊደርሳቸው ይችላል። ስለዚህ አሁንም እውነት ለመናገር በሆነ ምክንያት እንዲህ አይነት ነገር መልእክት የሚያስተላልፉ ሰዎች ቆም ብለው ሁላችንም ኢትዮጵያ ውስጥ በየትኛው ኢትዮጵያ ጫፍ ያለ ጉዳይ በጠቅላላ መርከቡ ላይ ያለውን መጨረሻ ላይ አብሮ እንዲሰምጥ ሊያደርገው ስለሚችል ችግር የትኛውም ጫፍ ያለ ኢትዮጵያ ችግር የሁላችንም ስለሆነ
ተጨባጭ የሆነ ነገር አምጡና ተናገሩ የሚባል ነገር እስካሁን ድረስ ይባላል። ዓለም የሚያውቀውን ችግሩን ፈጣሪዎች እነሱን የተመለከተ ነገር በተደጋጋሚ ይገለጻል እና የሚጻፍ ደብዳቤ ብዙ ነገሮችን ግምት ውስጥ ቢያስገባ ደብዳቤ ከመጻፍ በፊት ራሳችሁ 5 ይሁን 10 ሰው በመጀመሪያ ቁጭ ብላችሁ ከምሬ ነው ቁጭ ብላችሁ ምንድን ነው የተፈጠረው፣ በዚህ ውስጥ ማን ምን ኃላፊነት አለበት፣ ማን ምን አደረገ የሚለው ነገር ላይ ትኩረት ሰጥቶ እንትን ማለቱ በጣም አስፈላጊ ነው። አንዳንዴ ይወሰድና የሃይማኖት ጉዳይ ለማስገባት ይሞከራል። ቤተክርስቲያናችን ይባላል። ቤተክርስቲያናችሁ ምን ሆነች ሲባሉ እንደዚህ ሰው ተገድሎ ሰው እንደዚህ ሆኖ ምናምን ተረት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲፒኤልኤፍ ዘመን በምን አይነት ሁኔታ ውስጥ እንዳለፈች በዝርዝር ብዙ ጊዜ ተደጋግመን የተናገርነው ነገር ነው። ይልቅንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ በኩል ከፖለቲካ መሳሪያነት ወጥታለች። የደህንነት መስሪያ ቤት በዚህ ግቢ በዚህ ውጭ የሚልበት ምዕራፍ አብቅቷል። የሲኖዶስ መግለጫ ላይ የመንግስት ፍላጎት የሚቃኝበት ዘመን ተደምድሟል። ከዛ ባሻገር ቤተክርስቲያኒቱ ከከተማው ከአዲስ አበባ ልማት ጋር ተያይዞ በህንፃዎቿ አካባቢ ላይ ከፍተኛ ሀብት መሰበሰብበት እድል ተፈጥሯል። ምንድን ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተፈጠረው? ሌላው ቀርቶ አንዳንድ አካባቢዎች የልማት እንቅስቃሴዎች ሲታዩ እዛ ውስጥ የቤተክርስቲያኒቱ ጉዳይ ትኩረት አግኝቶ ለምሳሌ ሰሞኑን ያየነው ወንጪ ትልቅ ሪዞርት ተገንብቷል። ባለፈው ጠቅላይ ሚኒስትር አብይ እንደተናገሩት በሺዎች የሚቆጠሩ የሳውዲ ዜጎች ምናምን መጥተው በበጋ ወራት እንትን የሚሉበት ማለት ነው። እዛ አካባቢ ታሪካዊው የቅዱስ ቂርቆስ ቤተክርስቲያን አለ፣ ሐይቁ ላይ ማለት ነው። ሐይቁ መሃል ተከቦ ለዛ ግንባታ ሲካሄድ ጥናት ተደረገ። ከ400 ዓመት በፊት የአፄ ፋሲል የእርሳቸውን መታሰቢያ ወደ ቤተክርስቲያኒቱ የላኩት እዛው ደወል እሱ ሁሉ እዛው ቤተክርስቲያን ውስጥ መገኘቱን ከወንጪ ወደ ጎንደር ከጎንደር ወደ ወንጪ ጉዞዎች እንደነበሩ የሚያሳዩ የታሪክ ቅርሶች ጭምር ያሉበት ቤተክርስቲያን ስለሆነ ይሄ ነገር ጉዳዩ ቤተክርስቲያኒቱ ነው፣ በሌላ በኩል ደግሞ የሀገር ቅርስ ነው በሚል የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ ለጉዳዩ ትኩረት ሰጥተው ኃላፊነት ወስደው ይሄ ነገር ይሰራ ብለው የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስፈቅደው ግንባታ አሁን እየተጠናቀቀ መሆኑን ሰሞኑን አባቶች እዛ በጎበኙበት ወቅት የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት እዛ ጋር ቢሰጡትን ማብራሪያ አድምጠናል። ወደ ቀዳሚው ዜናችን እናልፋለን። ብፁዓን አበው ሊቃነ ጳጳሳት በጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ ሰጪነትና ክትትል እየታደሰ የሚገኘውን ዕድሜ ጠገቡን የወንጪ ቅዱስ ቂርቆስ ገዳም ጎበኙ። የዚህ አካባቢ ታሪክ በዋናነት በሚታወቀው እና በተመዘገበው ከ12ኛው መቶ ክፍለ ዘመን ከአቡነ ተክለ ሃይማኖት ስብከተ ወንጌል ነው የሚጀምረው። ከዚያ በኋላ በ14ኛው መቶ ክፍለ ዘመን አጼ ዘርዓ ያዕቆብ ወደዚህ አካባቢ መጥተው ቤተክርስቲያኑን አሁን በምናውቀው መልኩ እንዲተከል ያደረጉ። ከዛ የበለጠ የተጠናከረው ደግሞ በ17ኛው መቶ ክፍለ ዘመን በአጼ ፋሲል ጊዜ ነው። የአባታቸው ጓደኞች አብዛኛዎቹ የዚህ የምዕራብ ሸዋ የወንጪ የግንደበረት የዚህ አካባቢ ሰዎች ስለሆኑ አጼ ፋሲል ስለዚህ አካባቢ ያውቃሉ። ለዚህ እሳቸው በነገሱ ጊዜ ርስትም ሰጥተዋል፣ ብዙ ነገር አድርገዋል። ከዛም በተጨማሪ አሁን በጣም ትልቅ ደወል ስማቸው የተጻፈበት ንጉሠ ነገሥት ፋሲለደስ ለወንጪ ባህር ለሚገኘው ቅዱስ ቂርቆስ ይሄንን ደወል ለነፍስና ለስጋቸው መድኃኒት እንዲሆን ሰጡ የሚለው ጽሑፍ የተጻፈበትን ደወል ከዛሬ 400 ዓመት በፊት
ከጎንደር አስጭነው አምጥተው እዛ ሰጥተዋል ማለት ነው። ይህንን የተረሳውን ቦታ በዚህ መልኩ በማየታችን በጣም እጅግ ነው ደስ ያለን። ክቡር ዶክተር አብይ ጠቅላይ ሚኒስትር በጣም ይህንን ማየታቸው መመልከታቸው በጣም እጅግ የሚያስደንቅ ስራ ነው። ትልቅ ስራ ነው የተሰራው። እንግዲህ በመጀመሪያ በእውነት እኔ እንደዚህ አልመሰለኝም። ማለት መቼም ሰው ማየትና ሳዩ የሚደረገው ይለያያልና እግዚአብሔር በእውነቱ የፍጥረታት ባለቤት፣ ሰውም ዝም ቢል ፍጥረታት እጽዋት ይናገራሉና እግዚአብሔር የተመሰገነ ይሁን። እዚሁ ጓሮ ሁነን እንደ ዓይንና እንደ ቅንድብ ሳንተዋወቅ በጣም የሚገርም ነው። አሁን ፈረንጁ እየመጣ አይቶ ጨርሶታል። እኛ ግን እዚሁ ጓሮ ሁነን አንዳንዴ በቴሌቪዥን ሳየው የት ሀገር ነው ል ነበር እንጂ እዚህ ወሊሶ መሆኑን አላውቅም በእውነቱ። እና ታሪኩንም ስናይ በእውነት ከብዙ አቅጣጫ እንደ ኮሌክት የተደረገ ነው። ታቦቱም የቂርቆስ የሌላውም ሁሉን አቀፍ የሆነ ታላላቅ ሰዎችን የሚያስታውስ እግዚአብሔር እንዲህን መንፈስ በሁሉ አእምሮ አሳድሮ እንደ አንድ የጎደለን ደግሞ በሰላሙንም እንዲህ የሚያሳይ መንፈስ ትውልዱ አገሩን ይህን እያየ አገሬ እንዲህ ነበረች ወይ አሁንስ እንዴት ነው የሚል መንፈስ ቢያድር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገሯ አይደለም። አረቡ ዓለም ቤተክርስቲያን እንድታሰራ ያስፈቀደ ጠቅላይ ሚኒስትር ያለባት ሀገር ነች። ለወንጀላው ማስረጃ የለም፣ ለበጎ ተግባሩ ማስረጃ እየተጠቀሰ ነው። ተመሳሳይ ነገር ውስጥ እንዴት እስከዛሬ ሰው እየባከነ ይኖራል? ሌላው የኢትዮጵያ ሀገር መከላከያ ሰራዊት ያወጣው መግለጫ ነው። የኢትዮጵያ የሀገር መከላከያ የሚዲያና ኮሚኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን የሰጡት መግለጫ ነው። በተለይ የኢትዮጵያ ሀገር መከላከያ ሰራዊትን ዩኒፎርም በመልበስ በየቦታው በአዎንታይም በአሉታይም የሚሰጡ መግለጫዎች ብዙ ሰው የሚናደድበትን ነገር እሳቸው ማብራሪያ ሰጥተዋል። ምናልባትም ለሁሉም ሰው መልእክት ነው ብዬ አምናለሁ። የኢትዮጵያ የሀገር መከላከያ ሰራዊትን ዩኒፎርም በመልበስ በአዎንታይም ባሉታይም መንገድ ያንን ማድረግ በሕግ ያስጠይቃል ብለው በአደባባይ ውጀዋል። መከላከያ ይህን ነገር ገልጿል። መከላከያን በተመለከተ የሚያስፈልገውን ነገር መግለጫ የመስጠት የተቋሙ ኃላፊነት ነው። ስለዚህ የመከላከያ ዩኒፎርምን በመልበስ የሚደረጉ ነገሮችን በተመለከተ ግልጽ ማሳሰቢያ ተሰጥቷል። ብዙ ጊዜ ብዙ ሰው የሚያመው ነገር ነው። ብዙ ሰዎች በተጋድሎ ምናምን የሚለብሱትን በቃ እየተለበሰ በየቦታው የሚደረጉ ነገሮች ነበሩ። ያ ፍጹም ትክክል ያልሆነ። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት በዚህ ላይ ጠንካራ አቋም መያዙ ከአሁን በኋላ አንደኛ የራሱ የመከላከያ ሰራዊት አባላትም ዩኒፎርምን መልበስ ይችላሉ እንጂ መግለጫ መስጠት መብት የላቸውም፣ በፌስቡክም በቲክቶክም በየትኛውም መንገድ። በሌላ በኩልም ሲቪል የሆኑ ሰዎች የጨርሱ የኢትዮጵያ ሀገር መከላከያ ሰራዊትን መልበስም አይችሉም። ይህን ሜጀር ጀነራል እንዳልካቸው ወልደ ኪዳን የሰጡት መግለጫ ነው። የሰራዊት አባልም ይሁን ሰራዊት ያልሆነ የሰራዊቱን ዩኒፎርም ለብሶ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ምንም አይነት ነገሮችን ሊናገር እንደማይችል ግልጽ ነው። በዚህ ጉዳይ ላይ ተቋሙ የወከለው ተቋሙ ተናገርልኝ ያለው ሰው የለም። ስለዚህ እያንዳንዱ ሬንጀር ለብሰ የተቋሙን ልብስ ለብሰ በሁኔታ አድርገ የሚደረገው እንቅስቃሴ ሁሉ ከወንጀል ከህገወጥነት የዘለለ አይደለም። ሜጀር ጀነራል እንዳልካቸው ሌላው ያነሱት በቅርቡ በአዳማና ቢሾፍቱ አካባቢ
ጥያቄ ያለን የሚሉ ከሰራዊቱ የተሰናበቱ ሰዎች አደባባይ ወጥተው የመኖሪያ ቤት እንዲሁም የሚል ያነሱትን ጥያቄ የተመለከተ ነገር ማብራሪያ ሰጥተዋል። በሰራዊቱ አባላት ቤት መከላከያ የሚያስፈልገውን ሁኔታ በተመለከተ በቦርድ የሚወጡትንም በጡረታ የሚሰናበቱትንም ህጉን ተከትሎ ፈጽሟል። ከዛ ውጭ እንደ ሁሉም ዜጋ መብት አላቸው። በተለየ ሁኔታ የሚደረግ ነገር አይኖርም። በተለይ ደግሞ አሁን ይህንን መብታቸውን አውቆ በሰላም ሂደት ውስጥ ከተሰናበቱ በኋላ አገሪቱ ላይ ምርጫ ሊደረግ በተዘጋጀበት ሁኔታ ውስጥ ይህንን ነገር አደባባይ ወጥቶ መፈክር አይነት መግለጫዎች መስጠት ከበስተጀርባው ሌላው ግፊት ሊኖርበት ይችላል። ይሄ አደገኛ ነው፣ ህገ ወጥ ነው በሚልም አሳስበዋል። በሚወጡበት ጊዜም አንደኛ ሲሰናበቱ በስንብቱ ሊከፈላቸው የሚገባቸውን ክፍያ ተከፍሏቸው እንደሚሰናበቱ ነው። በሰራዊቱ ቆይታ ውስጥ በነበሩበት ወቅት ደግሞ እንደ ማንኛውም ሰራዊት ማግኘት የሚገባውን ነገር ሁሉ አግኝተው በአግባቡ የሚሰናበቱ ናቸው። የዘላቂ ጡረታ የሚሰጠው በዘላቂ ጡረታ፣ በቦርድ ጡረታ የሚሰጠው ደግሞ ቦርድ ጡረታውን በመያዝ የሚሄድ ነው። ከዚህ ውጪ ወደ ህብረተሰቡ ሲቀላቀሉ ከህብረተሰቡ የተለየ ጥቅም ወታደር በመሆኑ ወይ ደግሞ በክብር በመሰናበቱ በመቁሰሉ ወይም ጉዳት በማስተናገዱ የተለየ ፕሪቪሌጅ ወይም ደግሞ የተለየ ጥቅም ከህብረተሰቡ በላይ የተለየ ጥቅም እንዲያገኝ የሚፈቅድ ወይም የሚደነግግ አሰራር የለም። ስለዚህ ይህንን ጥያቄ ማንሳት በተለይ አሁን እየተዟዟረ ካለው ሁኔታ ይህን ጥያቄ ማንሳት ልክ ህገወጥ ማንም ሰው በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም። የሰራዊቱን ልብስ ለብሰ ስለተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው፣ እርምጃም ለመውሰድ ዝግጅት ላይ እንደሆነን ነው ለማንሳት እንፈልገው። በአጠቃላይ የኢትዮጵያ ሀገር መከላከያ ሰራዊት አባላትን በተመለከተ ሀገራቸውን እየጠበቁ ትውልድ እያስቀጠሉ መስዋዕትነት የከፈሉ መሆናቸው ምንም ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ ደግሞ ህግና ስርዓት በተከበረበት መንገድ ሁሉን ነገር ምናልባት በአደባባይ ባይገለጽም በተለየ መንገድ የተለዩ መብቶች ሊኖሩ የሚሉበት እድል አለ ብዬ አምናለሁ። ስለዚህ ግን አንዳንዴ በአደባባይ የሚሰጡ ቃሎች ልክ እንደ መብት ተወስደው አላስፈላጊ ነገር የሚያስከትሉ ስለሆነ አላስፈላጊ ነገር ውስጥ መግባቱ አይጠቅምም። ስለዚህ ጥያቄዎችም ካሉ የኢትዮጵያ ሀገር መከላከያ ሰራዊት የሚመለከተው አካል ጥያቄዎቹ ማስተናገድ የሚችልበት ያው ጥያቄዎቹ በህጉ መሰረት የሚጠየቁ ጥያቄዎች ከሆኑ ያንን ማስተናገድ፣ ከዛ ውጭ በሆነ ነገር ካለ በየአካባቢ በየእንትኑ ያሉ ህብረተሰቡም ግዴታ አለበት። ሀገር የታደገ በተለያየ መንገድ ኃላፊነት ዋጋ የከፈሉ ሰዎችን በስራ እድልም ይሁን በሌላ መንገድ ምንድን ነው ህብረተሰቡ ቅድሚያ መስጠት እንዲህ አይነት ነገሮች በየአካባቢው ያሉ ሰዎች ያን ማድረግ አለባቸው ብዬ በግሌ አምናለሁ። ነገር ግን ያንን እንደ መብት እንደ ህግ የሚቀመጥ ከሆነ ለአሰራር ስለሚያስቸግር መከላከያም ይህን አድርጉ ማለት የሚልበት ሁኔታ ስለሌለ በተለያየ መንገድ ከሰራዊት የወጡ ሰዎችም ይህንን ግምት ውስጥ አስገብተው ያው እንግዲህ ያየ ነው 10-15 ሰው ምናምን የሚሆን ነው። ያው ግን በዛ ሂደት ውስጥ የሚያልፉ በጣም ሺዎች ናቸውና ስለዚህ የተወሰኑ ሰዎችም ምናልባት እንደተባለው ከበስተጀርባ የሚገፋ ማይል ካለ ከዚህ በኋላ ገፍቶ ምን ማምጣት ይችላል። ይልቁን ተገቢ ጥያቄያቸውን በተገቢ መንገድ ማስተናገድ፣ በሌላ በኩል አንድ ሰው ከሰራዊት ከተሰናበተ በኋላ ዩኒፎርም ማስረከብ ግዴታው ስለሆነ ዩኒፎርም መልበስም እንደማይቻል በዚሁ መድረክ ላይ ተናግረዋል። ሜጀር ጀነራል እንዳልካቸው መኮንን የኢትዮጵያ ሀገር መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ ናቸው የገለጹት። ክቡራን ተመልካዮቻችን የዛሬ ማክሰኞ ግንቦት 11 2018 ፕሮግራማችን በዚሁ ተጠናቋል።
ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ግንቦት 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።